ፕላንድ ፒተር እንዴት ወደ ስፓይደርማን እንደተቀየረና ከጓደኛው አባት ጋር እንደተጋጨ ተመልክተናል። በክፍል 2 ደግሞ አዲስና ከክፍሉ 1 የቀጠለ አስገራሚ ታሪኮችን ይዞ ይቀጥላል። ክፍል 1ን ያላያችሁ ተመልካቾች ሊንኩን ዲስክሪፕሽን ላይ ያገኙታል። ፊልሙ ሲጀምር ፒተር ጎዳና ላይ የተለጠፉ የሜሪ ፖስተር እየተመለከተ የልጅነት ፍቅሩን በሱ ምክንያት ጥቃት እንዳይደርስባት በማሰብ የፍቅር ጥያቄዋን በመግፋቱ ሲያዝን ይታያል። አሁን ሜሪ ታዋቂ የቲያትር ተዋናይ ሆናለች። ፒተር ደግሞ የጋዜጣ ፎቶግራፈር መሆኑ ለኑሮ በቂ ባለመሆኑ የፒዛ ደሊቨሪ በመሆን ያገለግላል። የፒዛ ቤቱ ባለቤት በተደጋጋሚ ከስራ እየዘገየ ስላስቸገረው የመጨረሻ ማስጠንቀቂያ ሰጥቶ አስቸኳይ ፒዛ በ20 ደቂቃ ውስጥ እንዲያደርስ አዘዘው። ፒተር የታዘዘውን ፒዛ ይዞ በመሄድ ላይ እያለ መንገድ በመዘጋቱ ራሱን ወደ ስፓይደርማን ቀይሮ ፒዛውን በፍጥነት ይዞ መሄድ ጀመረ። ከዛም አጋጣሚው 2 ህጻናት መንገድ ላይ ሲጫወቱ ሊደርስባቸው ከነበረ የመኪና አደጋ ተረፋቸው። በዚህ ምክንያት ፒዛውን በተሰጠው ሰዓት ውስጥ ሳያደርስ ቀረ። ፒተር ፒዛውን አድርሶ ሲመለስ አለቃው በወቅቱ ፒዛውን ባለማድረሱ ከስራ አባረረው። ፒተር ስራው በጣም ስለሚያስፈልገው አለቃው ተጨማሪ እድል እንዲሰጠው ለመነ። አለቃው ምህረት ሳያደርግለት ከስራ አሰናበተው። ፒተር በፎቶግራፈርነት የሚያገለግልበት መስሪያ ቤት ሲመለስ የሚያነሳቸው ፎቶዎች ለጋዜጣ የሚፈለጉ ባለመሆናቸው ከስራ አሰናበተው። በተጨማሪም ስራው እንዲመለስ ከፈለገ የስፓይደርማንን ፎቶ እንዲያመጣ ታዘዘ። ፒተር ስፓይደርማንን በህዝቡ እንዲጠላ የሚያደርጉ ዘገባ በመስራታቸው ፎቶ ማንሳት እንደማይችል መለሰለት። አለቃው ይህንን ማድረግ ካልቻለ መሰናበቱን አስረግጦ ሲነግረው ፒተር የያዘውን የስፓይደርማን ፎቶ ሰጠው። አለቃው ለጋዜጠኞቹ በቀጣይ እትም ስፓይደርማን የከተማችን ስጋት በሚል ርዕስ ታትሞ እንዲወጣ አዘዘ። ከዛም ለፒተር $300 ቼክ ጻፈለት። ፒተር ብሩን ለመቀበል ሲሄድ ከደሞዙ ቀድሞ የተበደረው ብር በመኖሩ የሰራውን ገንዘብ ሳያገኝ ቀረ። ፒተር ከስራ ወጥቶ ወደ ክላስ መሮጥ ጀመረ። ወዲያው ፊት ለፊት መምህሩ አግኝቶት ክላስ ጨርሰው መውጣታቸውን አረዳው። በተጨማሪም ትኩረት ሰጥቶ ትምህርቱን ካልተከታተለ የእሱን ክላስ እንደሚወድቅ አስጠነቀቀው። አመሻሽ ላይ ፒተር ወደ አክስቱ ቤት ሲመለስ ጓደኞቹን ሄሪ እና ሜሪን ቤት አገኛቸው። ምን ተገንቶ የአክስቱ ቤት እንደተገኙ ሲጠይቅ ዛሬ ልደቱ መሆኑን ነገሩት። ፒተር ጓደኛው ከአባቱ ሕልፈት በኋላ ድርጅቱ በወጣትነት ማስተዳደር እንዴት እየሄደለት እንደሆነ ጠየቀው። ሄሪ ሀገሪቱ ውስጥ ስመጥር ከሆነ ዶክተር ኦክቶበስ ጋር እየሰራ በመሆኑ ድርጅቱ አባቱ ካቀደለት በላይ ወደ ተሻለ ደረጃ ማደጉን ነገረው። ፒተር በዶክተር ኦክቶበስ ምርምር ዙሪያ ጥናታዊ ጽሑፍ ሊሰራ ማሰቡን ነገረው። ሄሪ ለጥናታዊ ጽሑፉ እንዲተባበረው ከዶክተር ኦክቶበስ ጋር እንደሚያገናኘው ቃል ገባለት። ከዛም ከሜሪ ጋር ስላላቸው የፍቅር ግንኙነት ሲጠይቀው ቢዚ በመሆኑ ለሴት ጊዜ እንደሌለው መለሰለት። ሄሪ የአባቱ ገዳይ የሆነውን ስፓይደርማን ፎቶ ለማንሳት ቢዚ ነኝ በማለቱ ተበሳጭቶ ከቤት ወጣ። ፒተር ወደ አክስቱ ሲመለስ የቤት ዕዳ በወቅቱ ባለመክፈሏ ቤቷ ሊወረስ መሆኑን የሚያሳይ ደብዳቤ ተመለከተ። አክስቱ ከእንቅልፏ ስትነቃ ለልደት ማክበሪያ $20 ሰጠችው። ፒተር ችግር ላይ እያለች ገንዘቡን መቀበል እንደማይፈልግ ቢነግራትም የእሱ ችግር ከእሷ ስለማይበልጥ እንዲቀበላት አስገደደችው። ከዛም ፒተር ቆሻሻ ለመጣል ሲወጣ ሜሪን በረንዳ ላይ አገኛት። ሜሪ እንደምትወደው ገልጻ ለእሷ ያለውን ስሜት ጠየቀችው። ፒተር ምንም እንኳ ቢወዳት በሱ ምክንያት አደጋ እንዳይደርስባት በማሰብ እንደማያፈቅራት ገለጸላት። ሜሪ በምላሹ አዲስ ፍቅረኛ መያዟን ነገረችው። ፒተር አዲስ ፍቅረኛ በመያዟ ደነገጠ። ከዛም በቀጣይ ቀን የምትተውንበት ቲያትርን ለማየት እንደሚገኝ ቃል ገባላት። ሜሪ ቃሉን እንዲያከብር አስጠነቀቀችው። ፒተር ከአክስቱ ቤት ወጥቶ ወደ ቤቱ ሲመለስ አከራዩ አገኘው። ከዛም የቤት ኪራይ እንዲከፍል ሲጨቀጭቀው ፒተር በኪሱ ውስጥ አክስቱ ከሰጠችው $20 ውጭ ምንም ገንዘብ እንደሌለው መለሰለት። አከራዩ ፒተር ለሳምንት ትሆነኛለች ያላትን $20 ቀምቶ ባዶ ኪሱን አስቀረው። በቀጣይ ቀን ለጥናታዊ ጽሑፍ እንዲጠቅመው ሄሪ ጓደኛውን ከዶክተር ኦክቶበስ ጋር አገናኘው። ዶክተር ኦክቶበስ በቅርቡ ሊሞክር ያሰበውን የታዳሽ ኃይል ማመንጫ ለፒተር አስጎበኘው። ፒተር በፈጠራው ተገረመ። ከዛም ሁለቱም ስለ ሳይንስ ምርምር በቅርበት ተወያዩ። በውይይታቸው መሃል የዶክተሩ ባለቤት ፒተር ፍቅረኛ ካለው ጠየቀችው። ፒተር በፍቅር ሕይወቱ እርግጠኛ አለመሆኑን መለሰላት።
ከዛም ዶክተር ፍቅሩን በልቡ ደብቆ መያዝ እንደሌለበት መከረው። አመሻሽ ላይ ፒተር ሜሪ የምትተውንበት ቲያትር ለመመልከት በመሄድ ላይ እያለ በፖሊስ የሚሳደዱ ወንጀለኞች ሊገጩት ሲሞክሩ ዘሎ አመለጠ። ከዛም ወንጀለኞቹን ተከታትሎ ያዛቸው። ፒተር ስራውን ጨርሶ ቲያትር ቤት ሲደርስ ቲያትሩ በመጀመሩ ወደ ውስጥ እንዳይገባ ተከለከለ። ፒተር በሁኔታው ተናዶ ቲያትር ቤት ፊት ለፊት ሜሪን መጠበቅ ጀመረ። ሜሪ በቲያትሩ መሃል ፒተርን ስትፈልግ አለመገኘቱን አረጋገጠች። ቲያትሩ ሲያልቅ ሜሪ ፍቅረኛዋ መጥቶ ወሰዳት። ፒተር የሚወዳት ሴት ሌላ ወንድ ጋር በማየቱ ተናዶ ራሱን ወደ ስፓይደርማን ቀይሮ መብረር ጀመረ። ነገር ግን የሸረሪት ድሩ ከሰውነቱ መውጣት በማቆሙ መሬት ላይ ተፈጠፈጠ። በቀጣይ ቀን ፒተር ወደ ሜሪ በመደወል ይቅርታ ጠየቀ። ሜሪ በተደጋጋሚ ልቧን እየሰበረ ይቅርታ በመጠየቁ ተበሳጨች። ፒተር ዶክተር ኦክቶበስ የሳይንስ ምርምሩን ሙከራ ሲያደርግ ለመመልከት ተገኘ። ዶክተር ምርምሩን በሚያቀርብበት ወቅት ፈጠራው ከቁጥጥር ውጭ በመሆን አካባቢው ላይ የሚገኙ ብረቶችን እየሳበ መማገድ ጀመረ። ወዲያው ስፓይደርማን ደርሶ ሊያስቆመው ሲሞክር ዶክተር ኦክቶበስ ቀድሞ አጠቃው። ከዛም ወደ ፊውዥን ይሳብ የነበረው መስታወት የዶክተሩን ሚስት ቆርጦ ገደላት። ሄሪ ምርምሩን እንዲያቋርጥ ለዶክተር ኦክቶበስ በመንገድ ላይ እያለ ከኋላው ይሳብ የነበረው ብረት እሳት ውስጥ ሊጨምረው ሲል ስፓይደርማን ደርሶ አተረፈው። ከዛም የምርምሩን የኃይል ምንጭ በማቋረጥ አደጋው ሙሉ ከተማውን ከማውደሙ በፊት ታደገው። ዶክተር ኦክቶበስ በአደጋው ምክንያት ሆስፒታል ገባ። ከዛም እርዳታ ሲያደርጉለት የነበሩ ዶክተሮችን አስወግዶ ከሆስፒታል በመውጣት ወንዝ ዳር የሚገኝ ፍርስራሽ ቤት ውስጥ ለመኖር ወሰነ። ከዛም የጀመረውን ምርምር ከግብ ሳያደርስ መቆም እንደሌለበት ወሰነ። ምርምሩን ለማስቀጠል ገንዘብ ያስፈልገው ስለነበር ለመዝረፍ ባንክ ቤት ሄደ። ባንክ ሲደርስ ፒተር እና አክስቱ በቤት ዕዳቸው ዙሪያ ባንኩ ጋር ለመነጋገር ቀድመው ተገኝተው ነበር። ዶክተር ኦክቶበስ የብር ማስቀመጫውን ካዝና ሰብሮ በመግባት መዝረፍ ሲጀምር ስፓይደርማን ሊያስቆመው ሞከረ። በፍልሚያቸው መሃል ፖሊስ ወደ አካባቢው በፍጥነት በመድረሱ እንዳይተኩሱበት የፒተርን አክስት ለመደራደሪያነት ይዟት ወደ ህንፃ ጫፍ ወጣ። ወዲያው ስፓይደርማን ደርሶ ሽማግሌዋን አሳልፎ እንዲሰጠው ጠየቀ። ዶክተር ግን ወደ መሬት ወረወራት። ከዛም ስፓይደርማን የሸረሪት ድሩን ተጠቅሞ ከሞት ታደጋት። ሽማግሌዋ እስከዛሬ ለስፓይደርማን የነበራት የተዛባ አመለካከት መጸጸቷን ነገረችው። አመሻሽ ላይ ፒተር የአለቃው ልጅ ከውትድርና በሰላም መመለሱን አስመልክቶ የተዘጋጀ ፓርቲ ላይ ፎቶ ለማንሳት ተገኘ። ዝግጅቱ ላይ ሄሪ ከመጠን በላይ በመጠጣቱ ፒተር ሊያስቆመው ሲሞክር ሄሪ በስካር ስሜት የአባቱንና የሜሪን ፍቅር እንደነጠቀው እንግዶች በተሰበሰቡበት ተናግሮ አዋረደው። ከዛም አለቃው ወደ ፒተር በመምጣት ልጁን ፎቶ እንዲያነሳ ጠየቀው። የአለቃውን ልጅ ፎቶ ሊያነሳ ሲሞክር ሜሪ ጋር ተመለከተው። ፒተር ፎቶ አንስቶ ሲጨርስ ከዝግጅቱ ወጣ። ወዲያው ሜሪን አግኝቶ ቲያትሩ ላይ ያልተገኘበትን ምክንያት ሊያስረዳት ሞከረ። ሜሪ በብስጭት አዲሱ ፍቅረኛዋ 5 ጊዜ፣ ሄሪ 2 ጊዜና በሽተኛዋ እናቷ ከነህመሟ 1 ጊዜ የታደሙበትን ቲያትር እሱ ምክንያት እየደረደረ ባለመገኘቱ ተበሳጭታ ጥላው ሄደች። ፒተር በሁኔታዎች ተናዶ በመብረር ላይ እያለ የሸረሪት ድሩ ከሰውነቱ መውጣት አቁሞ ወደቀ። ከዛም የወደቀበት ቦታ ጋዜጣ አግኝቶ ሲመለከት ስፓይደርማን ወንጀለኛ መሆኑን የሚያሳይ ዘገባ ተመለከተ። ሕይወቱን መስዋዕት በማድረግ ሌሎችን ለመርዳት በመሞከሩ ይህ ሁሉ ጥላቻ ስለደረሰበት ተበሳጭቶ የስፓይደርማን ልብስን አውልቆ በመጣል መደበኛ ሕይወቱን ለመኖር ወሰነ። ፒተር መደበኛ ሕይወቱን መኖር ሲጀምር ትምህርቱን በአግባቡ መከታተል ጀመረ። በተጨማሪም የሜሪን ቲያትር ታደመ። ሜሪ ቲያትሩን ስትጨርስ በመምጣቱ ደስተኛ መሆኗን ገለጸችለት። ፒተር በምላሹ እንደሚያፈቅራትና ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኑን ነገራት። ሜሪ ግን እንደረፈደ ነግራ ተለየችው። በቀጣይ ቀን የስፓይደርማንን ልብስ ያገኘው ሰው ለአለቃው $100 ሸጠለት። የተዛባ ዘገባ በተደጋጋሚ ሰርቶ ስፓይደርማንን ከስራ ውጭ በማድረጉ ተኩራራ። ፒተር መደበኛ ሕይወቱን በመኖሩ ደስተኛ በነበረበት ወቅት መንገድ ላይ 2 ዘራፊዎች ንጹህ ሰው ሲደበድቡ ተመለከተ። ነገር ግን መደበኛ ሕይወቱን ለመኖር በመወሰኑ ባላየ ጥሎት ሄደ። ዶክተር ኦክቶበስ ምርምሩ ለመቀጠል የሚያስፈልጉትን ነገሮች ካዘጋጀ በኋላ ፊውዥን ማስጀመሪያ ፍለጋ የሄሪ ቤት ተገኘ። ሄሪ እቃውን ከፈለገ መጀመሪያ ስፓይደርማንን ይዞ እንዲያቀርብለት ተደራደረው። ዶክተር ስፓይደርማንን እንዴት ማግኘት እንደሚችል ሲጠይቅ ሄሪ ጓደኛው ፒተር ፎቶግራፈሩ በመሆኑ እንዲጠይቀው ነገረው። አመሻሽ ላይ ፒተር ወደ ቤት በሚመለስበት ወቅት የእሳት አደጋ የደረሰበት አፓርታማ አገኘ። ከዛም ወደ ውስጥ በመግባት አንድ ሕፃን ታደገ። በሚያሳ
በሚያሳዝን ሁኔታ ሕፃኑን ታድጎት ሲወጣ አራተኛ ፎቅ ሌላ ሕፃን ተቃጥሎ መሞቱን የእሳት አደጋ ሰራተኞች ሲያወሩ ሰማ። ከዛም ወደ አክስቱ ቤት ሲሄድ እቃዋን ሰብስባው ቤት እየለቀቀች ደረሰ። እቃ ማሸጉ ላይ ሲረዳት የነበረ ታዳጊ ስፓይደርማን ለምን እንደጠፋ ጠየቀው። ፒተር መደበኛ ሕይወቱን ለመኖር መወሰኑን ሲነግረው ሕፃኑ በስፓይደርማን ውሳኔ አዘነ። አክስቱ እንደኔ አይነት ደካማ ሴቶችን የሚታደግና ለሕፃናት አርአያ መሆን የሚችል እንደ ስፓይደርማን ያሉ ጀግኖች መጥፋት እንደሌለባቸው ነገረችው። ፒተር አክስቱ ለስፓይደርማን ያላትን መልካም አመለካከት ሲሰማ ተደሰተ። በቀጣይ ቀን ሜሪ ፍቅረኛዋን በመተው የፒተርን የፍቅር ጥያቄ ለመቀበል ካፍቴሪያ ተገናኙ። ሜሪ እውነት የሚወዳት ከሆነ እጮኛዋን በመተው አብረው ለመኖር መወሰኗን ነገረችው። ፒተር ግን እንደማይወዳትና አብረው መኖር እንደማይችሉ ነገራት። ወደው ከጀርባ ዶክተር ኦክቶበስ ፒተርን በማንጠልጠል ሜሪን ማስመለስ ከፈለገ ስፓይደርማንን እንዲልከው አስጠንቅቆት ሄደ። የጋዜጣ ማተሚያ ድርጅቱ ዋና አዛዥ የልጁ እጮኛ በመጠለፏ ተናደደ። በተጨማሪም ስፓይደርማን ላይ ያልተገባ ዘገባ በመስራት እንዲጠፋ በማድረጉ ተጸጸተ። ወደው ስፓይደርማን አለቃው ቢሮ የተንጠለጠለውን ልብስ ይዞበት ሄደ። ስፓይደርማን ልብሱን አድርጎ ከዶክተር ኦክቶበስ ጋር መፋለም ሲጀምሩ ባቡር ላይ ወደቁ። ከዛም ዶክተር የባቡሩን ካፕቴን በመግደል የባቡሩን ፍጥነት እስከ መጨረሻው ጨምሮት ሄደ። ባቡሩ በፍጥነት እየተሽከረከረ የሃዲዱ መጨረሻ በመድረሱ ፒተር ባቡሩን ለማቆም የሸረሪት ድሩን የህንፃ ግንብ ላይ በማሰር ባቡሩን በአስጨናቂ ሁኔታ አቆመው። ፒተር ባቡሩን ለማቆም ኃይሉን በመጨረሱ ተዝለፍልፎ ሊወድቅ ሲል ተሳፋሪዎች ተረባርበው አተረፉ። ወዲያው ዶክተር ኦክቶበስ ደርሶ ስፓይደርማንን ወደ ሄሪ ይዞት ሄደ። ሄሪ ለዶክተር የሚፈልገውን ዕቃ ከሰጠ በኋላ የአባቱን ገዳይ ከመግደሉ በፊት ማንነቱን ለማጣራት የፊት ማስክ ሲያወል ፒተር በመሆኑ ደነገጠ። ፒተር ወዲያው ከወደቀበት በመነሳት ሜሪ የት እንደምትገኝ ጠየቀው። ሄሪ የት እንደወሰዳት እንደማያውቅና ምርምሩን በአዲስ መልክ ወንዝ ዳር እየሰራ መሆኑን ነገረው። ፒተር በቅርቡ ሁሉንም ነገር እንደሚያወሩበት ነግሮት ቅድሚያ ሳናከብርልህ ላለፉት የአባቶች ቀን ሁላ እንኳን አደረሰ እንወዳለን። ሜሪን ለማዳን ሄደ። ዶክተር ኦክቶበስ ምርምሩን ሲያስጀምር ወዲያው ስፓይደርማን ደርሶ ሊያስቆመው ሞከረ። ከዛም በፊልሚያቸው መሃል ምርምሩ አድማሱን በማስፋት አካባቢው የነበሩ ብረቶችን መሳብ ጀመረ። ሜሪ ታስራበት የነበረው ሰንሰለት ወደ እሳቱን ለመግባት ሲሳብ ስፓይደርማን ደርሶ አተረፋት። ከዛም ፒተር የኃይል ምንጩን ቢያቋርጠው ምርምሩ ከፍተኛ ደረጃ በመድረሱ ሳይጠፋ ቀረ። ቀስ በቀስ ከተማው ውስጥ የሚገኙ መኪኖችን እየሳበ ማቃጠል ሲጀምር ፒተር ወደ ዶክተር በመሄድ እንዴት ማቆም እንደሚችል ማስኩን አውልቆ ጠየቀው። ዶክተር ስፓይደርማን ፒተር ፓርከር መሆኑን ሲያውቅ ተገረመ። ከዛም ዶክተር ጥፋቱን ራሱ ለማቆም ወስኖ ምርምሩን ወንዙ ውስጥ ይዞት ገባ። በአደጋውም የዶክተሩ ሕይወት አለፈ። ሜሪ ስፓይደርማን ፒተር በመሆኑ ተገረመች። ወዲያው የቆመችበት ቦታ ጣራ በመደርመሱ አደጋ ሊደርስባት ሲል ፒተር ደርሶ አተረፋት። ከዛም ጠላቶቹ ብዙ በመሆናቸው እንዳትጎዳ በማሰብ ፍቅሩን መደበቁን ነገራት። በመጨረሻም የሸረሪት ድሩን ተጠቅሞ ወደ መሬት እንድትወርድ አደረገ። ወደ እጮኛዋ ደርሶ ሲስማት በርቀት አይቶ ጥሏት ይሄዳል። በቀጣይ ቀን ሜሪ ከእጮኛዋ ጋር ለመሞሸር በዝግጅት ላይ ሳሉ ከልቧ የምትወደው ሌላ ሰው መኖሩን የሚገልጽ ደብዳቤ አስቀምጣ ወደ ፒተር ቤት ሄደች። ከዛም ያለሱ መኖር እንደማትችል ነግረው መሳሳም ጀመሩ። ሄሪ የአባቱ ገዳይ የልብ ጓደኛው በመሆኑ ተበሳጭቶ የያዘውን ዱቤ ፊት ለፊቱ ወደሚገኝ መስታወት ወረወረው። መስታወቱ ሲሰበር ከውስጥ አባቱ ይጠቀምበት የነበረውን ማሽን አገኘው። ከዛም ጓደኛውን ለመበቀል ሲዘጋጅ ክፍል 2 ስፓይደርማን ይጠናቀቃል።